ሰላም ሰላም እንደምን አላችሁ ውድ የምርኩዝ ቤተሰቦች። በዛሬ የእንግሊዝኛ ቋንቋ ትምህርታችን በሳውዲ አረቢያ እንዲሁም በሌሎችም በምስራቅ አፍሪካና በተለያዩ የውጭ ሀገራቶች ያላችሁ ኢትዮጵያን የእንግሊዝኛ ችሎታችሁን ከፍ የምታደርጉበትን የክፍል 4 የእንግሊዝኛ ቋንቋ ትምህርት ይዤላችሁ መጥቻለሁ። ዛሬ በክፍል 4 ትምህርታችን በሳውዲ አረቢያ አሊያም ደግሞ በሌሎችም አረብ ሀገራቶች እንዲሁም በሌሎችም የዓለማችን ሀገራቶች ያላችሁ ኢትዮጵያን እዛው ያላችሁም እንዲሁም በኢትዮጵያ ውስጥ ያላችሁ ወደዛ ለመሄድ ያሰባችሁ ካላችሁ ነጮችን እንዲሁም ደግሞ የውጭ ሀገር ዜጎችን በእንግሊዝኛ በፍጥነት እንዴት ማውራት እንዳለብንና በቀላሉ ልክ እንደነሱ ማውራት እንዴት እንደምንችል በዚህ ቪዲዮ ጥሩ አድርጌ አስተምራችኋለሁኝ። በደንብ ነው የሚያግዛችሁ። ይህንን ቪዲዮ በደንብ ተከታተሉት። ሰርተፊኬት ከመያዝ ባሻገር ይህንን የዩቱብ ቻናል በደንብ ከተከታተላችሁ ወደ ውጭ ሀገር ለመሄድም ቢሆን አትቸገሩም። ልክ ከሌሎች ሀገራቶች ዜጎች ጋር በእንግሊዝኛ በቀላሉ መነጋገር ትችላላችሁ። ቻናሉን ሰብስክራይብ በማድረግ ጀምሩት። ቪዲዮውንም ላይክ በማድረግ ጀምሩት። ቀጥታ ወደ ዛሬው በውጭ ሀገር ለምንኖር ኢትዮጵያን እንዲሁም በውስጥ ሀገር ውስጥ በኢትዮጵያ ውስጥ ሆነን ወደ ውጭ ሀገር ለመሄድ ያሰብን ኢትዮጵያን ካለን የክፍል 4 ዝግጅታችንን የእንግሊዝኛ ቋንቋ ትምህርት እንማራለን። ቀጥታ ወደ ዛሬው ትምህርታችን እናልፋለን። ሀሳብ አስተያየት ካላችሁ ደግሞ ኮሜንት መስጫ ሳጥኑ ላይ ያስቀምጡልኝ። በባለፈው በሰጣችሁኝ ኮሜንት መሰረት የውጭ ሀገር የእንግሊዝኛ ቋንቋ ትምህርታችንን በክፍል 4 ይሄው ቀጥለናል። ጥሩ ጊዜ ከኔ ጋር አሳልፉ። ዋት ታይም ኢዝ ኢት? ዋት ታይም ኢዝ ኢት? ዋት ታይም ኢዝ ኢት? መጀመሪያ ከአጫጭር መጀመር ስላለብን ነው። አጫጭር የሆኑትን ነገሮች ነው የምሰራላችሁ። እነኚህን አጫጭር የእንግሊዝኛ አረፍተ ነገሮችን በደንብ ከተለማመዳችሁ እንግሊዝኛ በራሱ ወደ እናንተ ይመጣል። ምክንያቱም አጫጭር ነገሮች በእናንተ ውስጥ ሲቀመጡ ራሳቸውን እየገጣጠማችሁ መናገር ስለምትችሉ። ብዙ ሰዎች ረጃጅም አረፍተ ነገሮችን ማንበብ ወይም ረጃጅም አረፍተ ነገሮችን ብቻ መሸምደድ እንግሊዝኛ ለመናገር ጥሩ ይመስላችኋል። አይደለም። አጫጭር ነገሮችን ካወቃችሁ በኋላ ነው። ረጃጅም ነገሮችማ አጫጭሮችን በመገጣጠም ነው የሚመጡት። ስለዚህ አጫጭር ነገሮችን በደንብ እንማራለን። ዋት ታይም ኢዝ ኢት? ዋት ታይም ኢዝ ኢት? ሰዓቱ ስንት ነው? ሰዓቱ ስንት ነው? ዋት ታይም ኢዝ ኢት? ሰዓቱ ስንት ነው? አብራችሁ ሻዶዊንግ በሉ ከእኔ ጋር በደንብ እንዲገባችሁ። 3 ሰከንዶችን በውስጥ እሰጣችኋለሁኝ በእያንዳንዱ ቃላት መሀል ላይ እረፍቶችን እየወሰድን እንማራለን። ዋት ታይም ኢዝ ኢት? ሰዓቱ ስንት ነው? ሰዓቱ ስንት ነው? አብራችሁ በሉ። ዋት ታይም ኢዝ ኢት? ሰዓቱ ስንት ነው? አይ አም ኦን ማይ ዌይ። 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 በመምጣት ላይ ነኝ ነው። በመምጣት ላይ ነኝ። እየመጣሁ ነው ለማለት ስንፈልግ ወይንም ደግሞ እየመጣሁ ነው በመምጣት ላይ ነኝ ማለት ስንፈልግ አይ አም ኦን ማይ ዌይ የሚለውን የእንግሊዝኛ አረፍተ ነገር መጠቀም እንችላለን። አይ አም ኦን ማይ ዌይ፣ በመምጣት ላይ ነኝ፣ እየመጣሁ ነው ማለታችን ነው። ሲ
See you later. See you later. See you later. See you later. በኋላ እንገናኝ። See you later. በኋላ እንገናኝ። በኋላ እንገናኝ። See you later. በኋላ እንገናኝ። ቆይተን እንገናኛለን ማለታችን ነው። I will be back soon. 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 በቅርቡ እመለሳለሁ። በቅርቡ እመለሳለሁ ማለታችን ነው። I will be back soon ስንል slow down please. Slow down please. Slow down please. Slow down please. እባክዎትን ቀስ ይበሉ ወይም እባክህ ቀስ በል እያለ ነው። ለሴትም ለወንድም ተመሳሳይ ነው። ሴትም ከሆነች እባክሽ ቀስ በይ ተረጋጊ፣ ወይንም ደግሞ ለወንድ እባክህ ቀስ በል ተረጋጋ። ለብዙ ከሆነ ደግሞ እባካችሁ ቀስ በሉ፣ እባክዎን ቀስ ይበሉ ማለታችን ነው። slow down please. slow down please. slow down please. እባክህ ቀስ በል፣ እባክዎትን ቀስ ይበሉ ማለታችን ነው። ግልጽ ነው አይደል? አብራችሁ በሉ። ጥሩ ይመስለኛል አካሄዴ። ዝግ እያልሆነው እየጠራውላችሁ ያለው ረገጥ እያደረግኩኝ በደንብ ተለማመዱ። በጣም ቆንጆ ትምህርት ነው። wait a minute. 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 አንድ ደቂቃ ይጠብቁ። አንድ ደቂቃ ይጠብቁ። አንድ ደቂቃ ይጠብቁ። wait a minute. አንድ ደቂቃ ይጠብቁ። አንድ ደቂቃ ጠብቀኝ ወይም አንድ ደቂቃ ጠብቂኝ ማለትም እንችላለን። ለሴትም ለወንድም ተመሳሳይ ነው። አንድ ደቂቃ ጠብቀኝ ወይም አንድ ደቂቃ ጠብቂኝ ማለት ስንፈልግ wait a minute. wait a minute ማለት እንችላለን በቀላሉ ማለት ነው። እነኚህን አጫጭር ነገሮች ነው በደንብ መያዝ ያለባችሁ። እንግሊዘኛ መናገር የምትችሉት አጫጭር ነገሮችን፣ አጫጭር አረፍተ ነገሮችን ማወቅና መስራት ስትችሉ ነው። እነኚህን አጫጭር ነገሮች ነው እያገጣጠማችሁ ረጃጅም አረፍተ ነገሮችን በእንግሊዘኛ ማውራት የምትችሉት። ስለዚህ አጫጭር ነገሮችን እነኚህን በደንብ ቅጥቅጥ አድርጋችሁ መማርና ማወቅ ይኖርባችኋል ማለት ነው። show me how. show me how. show me how. show me how. እንዴት እንደሆነ አሳየኝ። show me how. እንዴት እንደሆነ አሳየኝ። እንዴት እንደሆነ
አሳየኝ። ሾው ሚ ሃው እንዴት እንደሆነ አሳየኝ ማለታችን ነው። አይ ካን ዱ ኢት። አይ ካን ዱ ኢት። አይ ካን ዱ ኢት። አይ ካን ዱ ኢት። አይ ካን ዱ ኢት ማድረግ እችላለሁ። ማድረግ እችላለሁ። ማድረግ እችላለሁ እያልን ነው። ብቃቱ አለኝ ማድረግ እችላለሁ አቅሙ አለኝ እያልን ነው። አይ ካን ዱ ኢት ስንል ኢት ኢዝ ሬዲ። ኢት ኢዝ ሬዲ። ኢት ኢዝ ሬዲ ተዘጋጅቷል ወይም አልቋል ማለታችን ነው። ኢት ኢዝ ሬዲ ስንል ኢት ኢዝ ሬዲ ተዘጋጅቷል ወይንም አልቋል ማለታችን ነው። አይ ላይክ ዚስ። አይ ላይክ ዚስ። አይ ላይክ ዚስ ይሄን ወድጀዋለሁ። ይሄን ወድጀዋለሁ። ይህንን ነገር ወድጀዋለሁ እያልን ነው። አይ ላይክ ዚስ ይህንን ወድጀዋለሁ። ይሄን ወድጀዋለሁ እያልን ነው። ኢት ኢዝ ቱ ኤክስፔንሲቭ። ኢት ኢዝ ቱ ኤክስፔንሲቭ። ኢት ኢዝ ቱ ኤክስፔንሲቭ። ኢት ኢዝ ቱ ኤክስፔንሲቭ በጣም ውድ ነው። በጣም ውድ ነው ማለታችን ነው። በጣም ውድ ነው። ኢት ኢዝ ቱ ኤክስፔንሲቭ። ካን አይ ሃቭ ዋተር? ካን አይ ሃቭ ዋተር? ካን አይ ሃቭ ዋተር ውሃ ማግኘት እችላለሁ? ካን አይ ሃቭ ዋተር ውሃ ማግኘት እችላለሁ? ካን አይ ሃቭ ዋተር ውሃ ማግኘት እችላለሁ ማለታችን ነው። አይ አም ሃንግሪ። አይ አም ሃንግሪ። አይ አም ሃንግሪ እርቦኛል። እርቦኛል። አይ አም ሃንግሪ እርቦኛል። ዘ ፉድ ኢዝ ጉድ። ዘ ፉድ ኢዝ ጉድ። ዘ ፉድ ኢዝ ጉድ። ዘ ፉድ ኢዝ ጉድ። ዘ ፉድ ኢዝ ጉድ ምግቡ ጥሩ ነው። ምግቡ ጥሩ ነው። አብራችሁ በሉ። ሰከንዶችን እየወሰዳችሁ ሶስት ሰከንዶችን ያክል አብራችሁ ሻዶዊንግ ስሩ።
ኦፍ ኮርስ። አሁን ደግሞ ኦፍ ኮርስ የምትለዋን ቃላት እንመለከታለን፣ ብዙ ጊዜ የምንጠቀምባት። ኦፍ ኮርስ፣ ኦፍ ኮርስ፣ ኦፍ ኮርስ። በእርግጥ እያልን ነው። በእርግጥ እንላለን አይደል? በአማርኛ ስንነጋገር። በእንግሊዘኛም ኦፍ ኮርስ ማለት በእርግጥ ማለት ነው። ኦፍ ኮርስ፣ ኦፍ ኮርስ። በእርግጥ፣ በእርግጥ ማለታችን ነው። በወሬያችንና በንግግራችን መሃል ማለት ነው። ኖ ፕሮብለም፣ ኖ ፕሮብለም፣ ኖ ፕሮብለም። ችግር የለውም። ኖ ፕሮብለም፣ ችግር የለውም፣ ችግር የለውም እያልን ነው። ኖ ፕሮብለም ስንል ሜይቢ፣ ሜይቢ፣ ሜይቢ ምናልባት፣ ምናልባት ቀላል ናትች እንኳን ሜይቢ ስንል ምናልባት፣ ሜይቢ ምናልባት ማለታችን ነው። አይ ዶንት ናው፣ አይ ዶንት ናው፣ አይ ዶንት ናው፣ አይ ዶንት ናው አላውቅም፣ አላውቅም፣ አላውቅም ማለታችን ነው። አይ ዶንት ናው ስንል የሆነ ሰው ሊጠይቀን ይችላል። ይህንን ነገር ታውቃላችሁ ብሎ ከጠየቀን አይ ዶንት ናው አናውቅም ማለት እንችላለን። ካወቅነው ደግሞ የስ አይ ናው እንላለን። የስ አይ ናው እናውቃለን፣ አውቃለሁ ማለታችን ነው። ቴክ ኬር፣ ቴክ ኬር፣ ቴክ ኬር ተጠንቀቅ፣ ተጠንቀቅ። ቴክ ኬር ተጠንቀቅ፣ ተጠንቀቅ ማለታችን ነው። ቴክ ኬር ስንል የመጨረሻው ሃቭ ኤ ናይስ ዳይ፣ ሃቭ ኤ ናይስ ዳይ፣ ሃቭ ኤ ናይስ ዳይ፣ ሃቭ ኤ ናይስ ዳይ፣ ሃቭ ኤ ናይስ ዳይ። መልካም ቀን ይሁንልህ፣ መልካም ቀን ይሁንላችሁ፣ መልካም ቀን ይሁንልሽ ማለታችን ነው። ለሁሉም ያገለግላል፣ ለብዙ፣ ለሴት፣ ለወንድ። ሃቭ ኤ ናይስ ዳይ መልካም ቀን ይሁንላችሁ። የዛሬ የክፍል 4 በሳውዲ አረቢያ እንዲሁም ደግሞ በሌሎችም ሀገራቶች ልንናገራቸው የምንችላቸውን የእንግሊዝኛ ልምምድ ነው በክፍል 4 ያቀረብኩላችሁ። በቀጣይ ደግሞ በክፍል 5 ቆንጆ ዝግጅቶችን ይዤ እቀርባለሁኝ። የዛሬ የእንግሊዝኛ ቋንቋ ትምህርታችን ይህንን ይመስላል። ሀሳብ አስተያየት ካላችሁ ኮሜንት መስጫ ሳጥኑ ላይ ያስቀምጡልኝ። ቆንጆ ትምህርት ነው ብዬ አስባለሁኝ። በደንብ ያግዛችኋል። በደንብ ተለማመዱ። ለዛሬ በዚያ በቃን። በሌላ በክፍል 5 እንገናኛለን። ሰነ ጊዜ ተመኘን።